የተከበራችሁ የሀገሬ ልጆች እንዴት ናችሁ? አላችሁ ወይ? እኔ ያለው አልሐምዱሊላህ ደህና ነኝ። ዛሬ ማሳያችሁ ሩዝ መንዲ ነው። ሩዝ መንዲ እንዴት እንደሚሰራ አሳያችኋለሁ። እዚህ ጋር ሽንኩርት፣ ነጭ ሽንኩርት ድፍኑን ሁለት ቦታ ነው የምታረጉት። ግርፋ አለው፣ ሎሚ፣ የደረቀ ሎሚ፣ ፍልፍል አስወጥ አለው። እዚህ ጋር ዶሮ አለኝ ለቦታ አንድ ደግሞ ለቦታ እንደዚህ ለቦታ ማለት ነው። ሩዝ ደግሞ እንትን ሩዝ በስመቲ አድርጌ ያዘጋጅቼዋለሁ። እዚህ ጋር ዶሮን እንትን ወደበት ማሸበት ማለት ነው። እርድ አለኝ፣ ባራት፣ በርበሬ፣ ፓፕሪካ ማለት ነው። እዚህ ጋር ደግሞ ከሞን አለ። እዚህ ጋር ደግሞ ፍልፍል አስወጥ አለ። እዚህ ጋር ደግሞ ዘይቱንና እንትን ይሄ ምንድን ነው? እንደዚህ እናረገውና ምን እናረገዋለን? እዚህ ጋር ብጥብጥ አድርገ ነው በጥብጣ ነው። ከበጠበጥ ነው በኋላ ደግሞ ምን እናረጋለን መሰላችሁ? ጠብቁኝ። እንደዚህ ትመቱና ከለሩ በጣም ነው የሚያምረው። ያችሁት ለዶሮ ራሱ ያሳምረዋል ከለሩን እና ይሄ ዛሬ ምን ይባላል? ሩዝ መንዲ ይባላል። እዚህ ጋር ይሄን እንደዚህ እንቀባለን። ዶሮአችንን እንዲህ ከቀባን በኋላ በጣም ነው የሚጣፍጠው። ለነገራችን ላይ እንደዚህ አይነት በተለይ ደግሞ እንትን ውስጥ እንደዚህ ሰርታችሁ እንትን ውስጥ የምትከቱት ከሆነ ቢስሚላ በጣም ጣፋጭ ነው እና ከዛ ምን እናደርጋለን መሰላችሁ? እዚህ ጋር ሩዝ ያለ ሩዜን እዚህ ላይ አደርጋለሁ። ይሄን ነው ታዲያ ከለሩ እንዳይቀይርብኝ ማለት ነው። ሩዝ ነጭ መሆን ስላለበት ሩዜን እዚህ ገባለሁ። አይታይም። ሩዝ እዚህ ድስት ውስጥ አደረኩት። ሩዝን እንደዚህ ካማሰላችሁት በኋላ ውሃ አለ፣ የተፈላ ውሃ ታፈላላችሁ። ውሃ አለ እና ውሃችን ቀዝቃዛ ውሃ መጠቀም ትችላላችሁ፣ ኖርማል ነው። ግን እኔ ሩዝ ሳጥብ ራሱ በእንትን በሞቅ ውሃ አልዘብዝፌ አላስቀምጥም። ሩዝ ማለት ነው በሞቅ ውሃ የምትዘፈዝፉት ነገር ከሆነ ይቦካል በጣም ዘብፋችሁ የምታስቀምጡት ነገር ከሆነ እና አዘብዝፉ። ሩዝ አይዘበዘብ ዘብዝፎ አይቀማ ዘብዝፎሽ ታስቀምጩ። ምክንያቱም ሩዝሽ ገንፎ ነው የሚሆነው። ገብቶሻል? ትንሽዬ ጨው እንጨምርበታለን። ዶሮም ላይ ስላለበት ያ ዶሮ የራሱ ነው፣ የዚህ የራሱ ነው። እና ምን ለማድረግ ፈልጌ ነው? ይሄ ሩዛችን ነው። እዩት፣ ይሄ ሩዛችን ነው። እሺ፣ ከዛ በመቀጠል ምንድነው የምናደርገው?
ይሄኛው አጣብቆ እንዳይዘው እሱን ትጠቀማላችሁ። ገባችሁ? ወረቅ ብቻ መሰለኝ እና እሱን ትጠቀማላችሁ። ተለዋዋጣለሁ። ምን እናደርጋለን ከዛ በኋላ እንፋሎቱ ወደ ውስጥ እንዲገባ የዚህ የዶሮ የዚህ ማለት ነው የዚህ መረቁ እንዲገባለት የዚህ ከዛ ምን እናደርጋለን እንዲህ ገባችኋ ማለት እንፋሎቱ ይገባለታል። ሩዙን በጣም ይጣፍጣል ማለት ነው። ከዛ ምን እናደርጋለን መሰላችሁ? ይሄን ዶሮዋችንን እዚህ ጋር እናስቀምጣቸዋለን ማለት ነው። ቢስሚላ አልቻለውም በአላህ ነበር ማለት ያለብኝ ማለት ነው። በአላህ በጣም ቀዳዳ ሳትፍሽ ቀዳዳ በጣም አታስኩት። ችግር ነው አይችለውም። ዶሮ ገባችሁ? አራት ብታደርጉበት የትኛው ነው እዚህ ሶስቴ አራት ደራርባችሁ ማለት ነው። ማለት እንዲህ ነው በደንብ እንዲህ ነው ገባችሁ? አለበለዚያ እንትን አይዝም አይችለውም። ዶሮን አይችለውም። በተለይ አንድ ብቻ ከሆነ ይችለዋል፣ ግን ሁለት ሶስት ከሆነ አይችልም። አንድ ፍሬ ዶሮ ከሆነ ይችላል። አንድ ብቻ ከሆነ ግን ሁለት ሶስት ዶሮ ከሆነ አይችልም። ስለዚህ ምንድን ነው ይሄ እንትኑ እንዳይዘው ነው። ይሄ ምንድን ነው ማለቴ አትጫኑት በደምብ
መስራት አንዳንዴ አረቦቹ ችግር አለባቸው። እንግዲህ የማያዟቸው ነገር የለም። እስከመጣን ድረስ መስራት ነው እና ይሄን እዚህ ላይ ታርጉታላችሁ ዶሮ ላይ ማለት ነው። እንደዚህ ከስር ደግሞ ምን ያደርጋል መሰላችሁ? ይሄ ይገባል ወደ ውስጥ መረቁ ማለት ነው። ገባችሁ? አሁን ምን ታደርጋላችሁ? መጀመሪያ ይሄን ትጠቀማላችሁ ድጋሚ። ይሄ ከላይ በኩል እንትን እንዳይለው ማለት ነው። ያጣብቀው ከላይ የሚያመጣው እቺን እንዴት ተጠቀማችሁ በኋላ እቺን ከላይ ጊዜ ያደርጋችሁ ማለት እንፋሎቱ እንደወጣ በደንብ አድርጋችሁ ማለት ነው። ስለዚህ እንፋሎቱ ነው የሚወጣላችሁ። ግን የተቆረጠ ዝንጅብል ነበረኝና እሱ ከላይ በኩል ዝንጅብሉ ከላይ በኩል ትጠቀሙት ጣልጣል ብታረጉ ዶሮ ላይ ማለት ነው። በጣም ነው የሚጣፍጠው ነው። ዶሮ ላይ ጣልጣል ብታረጉት በጣም ከዛ በኋላ የት ነው የምንከተመው መሰላችሁ? እዚህ ላይ አይደለም እናበስለው እኛ እዚህ ላይ እናበስለውና እዚህ ላይ ላሳያችሁ ምን እናደርጋለን መሰላችሁ? መቶ 60 ላይ ታደርጉታላችሁ። 160 ላይ ማለት ነው። 160 ላይ አድርጋችሁ እዚህ ውስጥ መክተት ነው። ከዛ እዚህ ውስጥ ትንሽ ቢያንስ አንድ ሰዓት አካባቢ 45 ደቂቃ ምናምን ሊመስል ይችላል። ዶሮ አቅም የለውም ነገር አይደለም። የዚህ ሀገር ነገራችን ላይ ወዲያው ነው የሚመስለው እና እንደ ክፍለ ሀገር አይደለም፣ ይበስላል። ጠብቁ፣ እንገናኛለን። ታያለሽ።